ተርሲት በቃ እኔ ስራ መውጣቴ ነው። ምሳ አልመጣም፣ ስብሰባ አለኝ ዛሬ። አትጠብቂኝ እንዴ? ብቻዬን? አይ በቃ አንቺ ሰርተሽ ቢ። እሺ እንዴት ዋልሽልኝ? ናፈቀኝ እኮ ቴኒስ ወቲ እንዴት እንደናፈቅሽ። ኧረ እባክህ አዎ ተሽነሽ ደግሞ ያው መቀኝ ሆነችው። እሷማ ስቃይን አበዛችሁ። ኧረ ተይ በእናትሽ። እንዴት እናድርግ? እሷን ነገር እንዴት እናድርግ? እንጃ። እሺ በማንኛውም አሁን ሰዓት አንቺ ሰዓት ደርሷል እኮ የትሽ መምጫው ሰዓት ነው። ቀን ልሂድ። ዛሬ እኮ የቴ ስብሰባ አለኝ፣ ምሳ አልመጣም ምናምን ብላኝ ነው። ኧረ ተይ የምር እንዴ! እንደዛ ከሆነ ጥሩ ነው። አዎ እንዴት ነሽ? ጥሩ አጋጣሚ ያገኘው ጥሩ አጋጣሚ ያገኘው እንዴ? አዎ በጣም እና ምሳ ሰዓት ደርሷል መሰለኝ። ምሳ አላውቅም። እሺ ደስ ይለኛል። ተመጣጣሽ ነበር እንዴ? ስራ ነኝ እኮ ብላ ወጣ ነበር። እና ታዲያ እንዴት ነው? እንዴ ፈላ ናዛ እዛ ግባ ምልክት ሰጠች ነው ወጣ። እንዴ መጣሽ? አዎ መጣሁ። ደስዬ ምን ነው ሰጥተሻ ነበር? ቁልፍ ረስቼ ቁልፍ ነው ያመጣልሻለሁ። እሺ ተጠነበ ይረዶሽ ነው። አመጣሽልኝ? እሺ ደስዬ ቁልፍ ብቻ ነው እዚህ ድረስ የመጣሽው? ብትደውይ አይደለም ልብስ ልቀይር ትንሽ አልተመቸኝም። ልብስ እኔ አመጣልሻለሁ። ኧረ እኔ አመጣልሻለሁ። ምን ቀሚስ ነው? ሱሪ? አይ አይደለም ራሴ ገብቼ አይ አይደለም እዛ ውስጥ ማለት ነው። አይጥ ሞቷል። ሽታው ያፍንሻል። ከመጀመሪያው ደግሞ ታመመለጥ ይገባው። ጦስ ለኔ ጦስ ልትሆኚ አይሆንማ። ማይሆነው ትርሲት ምን ሆነሻል? አይሆንም። ይኸውልሽ እዛ ውስጥ አይጥ ሞቷል። እንዴ እዚህ በጥቼ ልቀይር ነው እንዴ? ሳሎን እኮ ነው ያለው። ቢሆንም እኔ አመጣልሻለሁ። ችግር እኔ እወጣልሻለሁ። መውጣት ካለብኝ ዞር በይ ትርሲት። አይ አይደለም ምን ሆነሻል? ትርሲት 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 አንቺ ትርሲት ትርሲት ተነሽኝ ትርሲት። ወይኔ ጉዴ ፈላ። አንቺ ትርሲት ትርሲት ምንድነው ሆንሽው? አልሽም እንዴ ወደ ስራ? ኧረ ተነሽ ቀስ በይ እንዴ ተነሽ። ሐኪም ቤት መሄድ አለብን። አይደለም ስራ ይረፍድብሻል። ወደ ስራ መሄድ አለብን። ተነሽ። አይሆንም አልኩሽ። ወደ ስራ መሄድ አለብን። ችግር የለውም ስራዬ ይደርሳል። ካንቺ ጤና አይበልጥም። ተነሽ እንዴ አስደነገጥሽኝ። ቆይ ዛሬ ነው ወይስ ከዚህ በፊትም እንደዚህ ያምሻል? አራስ ጀመር እኮ እንጂ ዝም ብለሽ ነው የምትጨናነቂው። አሁንም እኮ ደህና ነው። አይ ትርሲት እንድትዋሽኝ አልፈልግም። የተፈጠረ ነገር አለ? ኧረ ምን የተፈጠረ ነገር የለም።
አሁን ለምን አንቺ በዚሁ ወደ ስራ አትሄጂም? እኔ ልግባ። ደህና ነኝ እኮ። ምን ሆነሻል ትርሲት? አሞሻል እንዴ? እንዴት ነው እንደዚህ ሆነሽ ትችሽ የምሄደው? ጭራሽ ዘግቶት ሄደ። አይ አይሆንም፣ ሐኪም ቤት መሄድ አለብን። ደስ እንዲልሽ ነው እንጂ እኔ ደህና ነኝ። መሄድ አለብን። ቆይ ይሄ ነገር እንዴት ሊፈጠር ቻለ እንዴ? ምን ማለት ነው? ቆይ እኔ የማላውቀው ነገር አለ? ቤት ውስጥ ነው የምትዩ? ከማን ጋር ተገናኝተሽ ነው ደግሞ ይሄ ነገር የተፈጠረው? ትርሲት እያወራሁሽ ነው፣ መልሽልኝ እንጂ። ይሄ እኮ ቀላል ነገር አይደለም። አላቅም ልትዩ የምችው ነገር አይደለም። ልጅ እኮ ነው በሆድሽ ያልሽው። እርጉዝ እኮ ነሽ። እንዴት ነው የማታውቂው ይሄንን ነገር? ትርሲት ምንድን ነው ወደዛ በዛሽ? የደበቅሽው ነገር አለ እንዴ? ስለዚህ ንገሪኝ፣ እንዴት ነው ሊፈጠር የቻለው? እርግዝና ቀላል ነገር አይደለም። ዝም ብሎ እንዲሁ አይረገዝ አይደል እንዴ? ፈርችሽ እኮ። እንዴት ትፈሪኛለሽ? ይሄ የራስሽ የግል ህይወትሽ ነው። ስለዚህ ንገሪኝ እንዴት እንደተፈጠረ። እውነቱን ንገሪኝ፣ ችግር የለውም። እኔም እኮ ሴት ነኝ። በዛ ላይ ደግሞ እርጉዝ ሆነሽ ከባባድ ስራ መስራት አልነበረብሽም። እኔም እኮ አሁን ካንቺ እኩል ነው ያልኩት። ምንድን ነው የሰማሁት? ቁጭ በይ እንጂ። ምሬ የሰማሁት ማነው? አንተ ደግሞ የምርሽን ነው? እርጉዝ ነሽ እንዴ? አንተ ደግሞ ማነህ? ትርሲት፣ ይሄ ሰው ማን ነው? አላውቅም። ምን ማለት ነው? ሌባ ገብቷል ጭራሽ ቤቴ። ለፖሊስ ነው የምደውለው። አረ ቆይ አብስራ፣ ምን ሆነ ነው? ጭራሽ ስሙንም ታውቂልኛለሽ። ማን ነው? ተናገሪ እንጂ። ምን እያደረግሽ ነው? መኝታ ቤቴ ውስጥ ምን ይሰራል? ትርሲት፣ አሁን ምንም ነገር እንዳትደብቂኝ፣ እውነቱን እንድትነግሪኝ ነው የምፈልገው። ደግሞ ቅድም መኝታ ቤቴ እንዳልገባ የከለከልሽኝ ለምን እንደሆነ ማወቅ ፈልጋለሁ። ተናገሪ። ፈርችሽ እኮ። ለምንድን ነው የምትፈሪኝ? እሱ ፍቅረኛዬ። ምን ፍቅረኛዬ? ፍቅረኛዬ ማን ነው? ታውቂዋለሽ? ቆየና ረዥም ጊዜያችን ሆኗል። ያረገዝኩትም ከሱ። የሚገርም ነገር እኮ ነው። ስንት ጊዜ ሆናችሁ አብራችሁ? ቆይተናል። አለበቃ ተወጣረ። ቆይተናል። ፈርችሽ እኮ ነው። ለዛ ነው
እኔን መፍራት አይጠበቅብሽም ነበር። ይሄ የግል ህይወትሽ ነው። ቆይ እሱ እስከዛሬ ብዙ ጊዜ እዚህ ቤት ይመጣል ማለት ነው? አንቺ ጥሩ ህይወት ብትኖሪ ደስ ይለኛል። ልክ እንደ ቤተሰብ ነው ማይሽ እኮ። ከዚህ በኋላ ግን ምንም ነገር ቢፈጠር እንድትደብቂኝ አልፈልግም። በዚህ አጋጣሚ የትርሲት እህት እንኳን ደስ አለሽ። አክስት ልትሆኚ ነው። ምን እህት? እህቷ መስለሽ? አዎ ማለት ትርሲት እዚህ ቤት የገባችሁ በሰራተኝነት ቢሆንም አሁን ግን ያው እንደ እህቴ ነው ማለት። ሰራተኛ ነሽ? ቻሰርሽ ግን እንዴት ደገኝ ሰዎች። እኔ ግን መጀመሪያ ፈርቻት ነበር። አረ በጣም ደግ ሰው ነች። ግን ለምረሽሽ ምን ትንሽ ምናምን የቴ ቤት ነው ምናምን ነሽ። እኔማ ሰራተኛ መሆኔን ካወቅ ጠላኛለህ ብዬ ነበር። አንቺ ለምን